ጤና ይስጥልኝ። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። ከፍተኛ ባለስልጣኑ በገና በዓል ዕለት ተገደሉ። አረጋ ከበደ የፋኖን ሞት መቋቋም ተስኗቸዋል። የአማራ ክልሉ ከፍተኛ ባለስልጣንና የአብይ አህመድ ሹመኛ መገደላቸውም ተገልጿል። የባለስልጣኑ ግድያ በ4 ኪሎ ቤተ መንግስት ከፍተኛ ድንጋጤንም ፈጥሯል። በዝርዝር ታደምጡታላችሁ። በሌላኛው ህወሓት ድሮን መታጠቁ ተሰማ። ለሌላ ዙር ጦርነት እየተዘጋጀ የሚገኘው ህወሓት የድሮን ባለሙያዎችን እያሰለጠነ መሆኑም ተገልጿል። የትግራይ ህዝብ በረሃብ አለንጋ እየተገረፈ ባለበት በዚህ ወቅት ከትግራይ የተሰማው ዜና ከፍተኛ መነጋገሪያም ፈጥሯል። በዘገባችን ትሰሙታላችሁ። ጠላቱን አምርሮ የሚጠላና ሚስጥር የሚጠብቅ ሰራዊት እየተገነባ ነው ሲሉ ጄኔራሉ ተናገሩ። ጄኔራሉ ለሰራዊቱ ጥብቅ ትዕዛዝ ያስተላለፉበትን ውይይት ከመከላከያ ከፍተኛ አባላት ጋር አድርገዋል። ስብሰባው ኤርትራን የሚመለከት ነው፣ ትሰሙታላችሁ። ከአዲስ አበባና ሀርጌሳ ከባድ ውይይት ተደርገዋል። የእስራኤልና አረብ ኤሚሬትሶች የውጭ ጉዳይ ሚኒስቴር ያደረጓቸው ጉብኝቶች ጨዋታ ቀያሪ እንደሆኑም ታምኖባቸዋል። መከላከያ አሰብን ወደ ኢትዮጵያ የጠቀለለ ካርታም ይፋ ካደረገ በኋላ አረብ ኤሚሬትሶች በኢትዮጵያ የግዛት አንድነትን አልደራደርም ስትልም ከባድ መልእክት ወደ አስመራ ልካለች። ታደምጡታላችሁ። የቻይና የውጭ ጉዳይ ሚኒስቴር በኢትዮጵያና ሶማሊያ ጉብኝት ሊያደርጉ ነው። የጉብኝቱ ዓላማ ምንድነው የሚለውንም እናስቃኛችኋለን። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። ቻናላችንን ሰብስክራይብ በማድረግ እንዲሁም ሼር እና ላይክ ታደርጉ ዘንድ እየጋበዝን አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ከአዲስ አበባ ሀርጌሳ ከባድ ውይይት ተደርጓል። የእስራኤልና አረብ ኤሚሬትሶች የውጭ ጉዳይ ሚኒስቴር ያደረጓቸው ጉብኝቶች ጨዋታ ቀያሪ እንደሆኑም ታምኖባቸዋል። መከላከያ አሰብን ወደ ኢትዮጵያ የጠቀለለውን ካርታ ይፋ ካደረገ በኋላ አረብ ኤሚሬትሶች በኢትዮጵያ የግዛት አንድነት አንደራደርም ስትልም ከባድ መልእክትን ወደ አስመራ ልካለች። የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር አዲስ አበባ አርፈው ወደ ሀርጌሳ መጓዛቸውም አልጀዚራ ዘግበዋል። የሚኒስቴሩ ጉዞ ቀጥታ ከእስራኤል ወደ ሶማሌላንድ አለመደረጉም ጥያቄን ጭሯል። ጌዲዮን ሳር ሀርጌሳን በረገጡበት ዕለት በአዲስ አበባ ሌላ ከባድ ምክርም ተደርገዋል። ይኸውም በኢትዮጵያና በዩናይትድ አረብ ኤሚሬትስ የውጭ ጉዳይ ሚኒስቴሮች መሃል የተደረገ እንደሆነም ተዘግበዋል። ከዚህ ውይይት በኋላ ኢትዮጵያና አረብ ኤሚሬትሶች ስትራቴጂካዊ ግንኙነታቸውን ለማጠናከር ተስማምተዋልም ተብሏል። የእስራኤልና የአረብ ኤሚሬትሶች የውጭ ጉዳይ ሚኒስቴር በተመሳሳይ ቀን በአዲስ አበባና ሀርጌሳ ያደረጉት ጉዞ ከጀርባው አንዳች የሚያያይዘው ነገር እንዳለም እየተነገረ ይገኛል። እስራኤል ለሶማሌላንድ እውቅና ከመስጠቷ ጀርባ ትልቅ ስራ እየሰራችው አቡዳቢ እንደሆነች ተንታኞችም ይጠቅሳሉ። ኢትዮጵያና አረብ ኤሚሬትሶች ባደረጉት ውይይት ሁለቱ ሀገራት አንዳቸው የሌላኛውን የግዛት አንድነት ለማስከበር ነውም የተስማሙት ተብሏል። ይህ ለሻዕቢያ ከባድ ራስ ምታትም ሆኖባታል። የሁለቱ ሀገራት የውጭ ጉዳይ ሚኒስቴሮች በጋራ ባወጡት መግለጫ ቀጠናዊ መረጋጋት አደጋ ላይ የሚጥሉ ተግዳሮቶችን ለመፍታት ያላቸውን ቁርጠኝነትንም ገልጸዋል። ሚኒስቴር መስሪያ ቤቶቹ ማክሰኞ ታህሳስ 28 2018 ዓ.ም የጋራ መግለጫውን ያወጡት የተባበሩት አረብ ኤሚሬትሶች የውጭ ጉዳይ ሚኒስቴር ዴኤታ ሼህ ሻክቡት ቢን ናህያን አልናህያን በኢትዮጵያ ያደረጉትን የሥራ ጉብኝትን ተከትሎ እንደሆነም ተዘግቧል። የአቡዳቢው ሚኒስቴር ዴኤታ ከኢትዮጵያው የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተውም ቀጠናዊ ሰላምና ደህንነት ላይ ሁለቱ ሀገራት ያላቸውን የጋራ ፍላጎት በተመለከተ ምልከታቸውንም እንደተለዋወጡ ተገልጿል። ምሽት ላይ የወጣው የጋራ መግለጫ ይህንን የሰላምና ደህንነት ጉዳይም አንስተዋል። ሁለቱም ወገኖች አንዳቸው የሌላኛውን የሰላም ደህንነት፣ የግዛት አንድነትና የኢኮኖሚያዊ ፍላጎቶችን ለመደገፍና ለማስተዋወቅ ያላቸውን ሁለንተናዊና ስትራቴጂካዊ አጋርነትን በድጋሜ አረጋግጠዋል ይላል መግለጫው። ዶክተር ጌዲዮንና ሼክ ሻክቡት ከሁለትዮሽ ጉዳዮች በተጨማሪ በቀጠናዊና ዓለም አቀፋዊ የሰላምና የጸጥታ ጉዳዮች ላይ የተመዘገቡ ቁልፍ ለውጦችንም እንደገመገሙ መግለጫው ያስረዳል። ሁለቱም ወገኖች መረጋጋትን ለማምጣትና ዘላቂ ሰላምን ለማስፈን ያላቸውን ቁርጠኝነት መግለጻቸውንም ባሰፈሩት መግለጫ ላይ የሱዳን የእርስ በርስ ጦርነት ጉዳይ በአጽንኦትም ተነስቷል። ህወሓት ድሮን መታጠቁ ተሰማ። የህወሓት የድሮን ባለሙያዎችም በሱዳን እያሰለጠነ እንደሆነም ተረጋግጧል። ሰልጣኞቹ የድሮን ባለሙያዎች በቅርብ ይመረቃሉም ተብሏል። የትግራይ ህዝብ በረሃብ አለንጋ እየተገረፈ ባለበት በዚህ ወቅት ህወሓት ከጦርነት ውጪ አታሳዩኝ እያለም ይገኛል። ህወሓት የሰው አልባ የውጊያ አውሮፕላኖች ተቆጣጣሪዎችን እያሰለጠነ እንደሚገኝም ታውቋል። ቡድኑ በተለምዶ ድሮን ተብሎ የሚጠራውን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑ የተነገረው በሱዳን ከሚገኙ ታጣቂዎች መካከል
ለተመረጡ አባላት መሆኑንም ዞብል ፖስት ምንጮች ዋቢ በማድረግ ዘግበዋል። የሰው አልባ ተዋጊ አውሮፕላኖች ተቆጣጣሪዎች ስልጠናውን የሚሰጧቸው በገዳሪፍና ከሰላ መካከል በሚገኘው ሸዋክ ተብሎ የሚጠራውን በሱዳን ግዛት ውስጥ እንደሆነም ተዘግበዋል። ከዚህ ጋር በተያያዘ የሰው አልባ ተዋጊ አውሮፕላን ተቆጣጣሪ ሰልጣኞቹ ያቀፈው ቡድን ከሰው አልባ ተዋጊ አውሮፕላኖች አብራሪነት እስከ የአየር ጥቃት አክሻፊዎች ያካተተ ስለመሆኑም ተነግረዋል። እንደ ዞብል ፖስት የመረጃ ምንጮች አሰልጣኞቹን በመመደብና አጠቃላይ የስልጠና ቁሳቁስ ግብዓቶችንም በማቅረብ የግብጽ መንግስት ድጋፍ ያደረገ ሲሆን ስልጠና በመውሰድ ላይ የሚገኙት የሰው አልባ አውሮፕላን ተቆጣጣሪዎች በያዝነው ታህሳስ ወር መጨረሻ ስልጠናቸውን ጨርሰውም ይመረቃሉ ተብለዋል። በሱዳን የሚገኘው የህወሓት ታጣቂ ክንፍ እንደ ሀሸባ፣ እንጉርጉር፣ ተንደባ፣ ግዴማ፣ ሰፋዋ ተብለው ከሚጠሩ ስደተኞች ጣቢያዎች ጭምር ታጣቂዎች እንደሚመለመሉም ትኩረታቸውን የሱዳን ጦር ላይ ያደረጉ በርካታ የሚዲያ ተቋማት ዘገባቸውንና የጥናት ተቋማቸው የምርምር ውጤቶችም እያሳዩ ነው። በሱዳን የሚገኙ የህወሓት ተዋጊዎች በሀገሪቷ እየተካሄደ ባለው የእርስ በርስ ጦርነት በጄኔራል አልቡርሃን የሚመራውን የሱዳን ብሔራዊ ጦር ተቀላቅለው በሲንጃ፣ ሲናር፣ ሐሳይሳ፣ መደኒ፣ አልባጌር፣ ፋውና ደንበል ተብለው የሚጠሩ አካባቢዎች ላይ በተካሄደው አውደ ውጊያዎች መሳተፋቸውም ተነግረዋል። ከዚህ ጋር ተያይዞ በኢትዮጵያ ፌዴራል መንግስትና በህወሓት መካከል ተፈራርሞ የነበረውን የፕሪቶሪያ የሰላም ስምምነት ተግባራዊ አለመደረጉንና ስምምነቱን የሚጥሱ የተለያዩ ወታደራዊና ፖለቲካዊ እንቅስቃሴዎች መታየታቸውንም ተከትሎ በርካቶች ዳግም ጦርነት ሊቀሰቀስ ይችላል የሚል ግምታቸውን ሲያስቀምጡም ተስተውለዋል። ግምቶን ወደ እውነትነት ተቃርቦ በፌዴራል መንግስትና በህወሓት መካከል ዳግም ጦርነት የሚቀሰቀስ ከሆነ ህወሓት በስልጠና ላይ የሚገኙትን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎች ጨምሮ በሱዳን ለሚገኙ ታጣቂዎች ወታደራዊ ግዳጅ ሊሰጥ እንደሚችልም ይጠበቃል። የቻይና የውጭ ጉዳይ ሚኒስቴር በኢትዮጵያና በሶማሊያ ጉብኝት ሊያደርጉ መሆኑ ተሰማ። የቻይና የውጭ ጉዳይ ሚኒስቴር ዋንግዩ ከጃንዋሪ 12 አንስቶ በአፍሪካ ውስጥ ጉብኝት እንደሚያደርጉም መስሪያ ቤታቸው አስታውቀዋል። የመስሪያ ቤታቸው ቃል አቀባይ እንደገለጹት ሚኒስትሩ ይህንን ጉብኝት የሚጀምሩት ከኢትዮጵያ ሲሆን በዚህም በአፍሪካ ህብረት ዋና መቀመጫ በሚከናወነው ቻይና አፍሪካ የር ኦፍ ፒፕል ቱ ፒፕል ኤክስቼንጅ በተሰኘው ፕሮግራም የመክፈቻ ስነ ስርዓት ላይም ይገኛሉ። በመቀጠልም ወደ ሶማሊያ የሚያቀኑት ሚኒስቴሩ ከዚያም ወደ ታንዛኒያ ሌሴቶ በመሄድ የስራ ጉብኝታቸውን እንደሚያደርጉ ቃል አቀባዩ አስታውቀዋል። እንደ ቃል አቀባዩ የውጭ ጉዳይ ሚኒስቴር በያዝነው የፈረንጆች ዓመት የመጀመሪያው የውጭ ሀገር ጉዟቸውን ሲያደርጉ አዲስ አበባ የመጀመሪያቸውም ትሆናለች። ጨምሮም ቻይናን በየዓመቱ የውጭ ጉዳይ ሚኒስቴሯን ወደ አፍሪካ እንደምትልክ የጠቀሰው ቃል አቀባዩ እኚህ ዘንድሮ የቻይና የውጭ ጉዳይ ሚኒስቴር ወደ አፍሪካ ሲጓዙ የ36ኛው ተከታታይ ዓመት እንደሆነም ተነግሯል። የውጭ ጉዳይ ሚኒስቴሮቻቸው ለ36 ተከታታይ ዓመት አፍሪካን መርገጣቸው ለአህጉሪቱ ምን ያህል ቅድሚያ እንደምንሰጥም ማሳያ ነው ሲልም አስረድተዋል። እስራኤል ከሶማሊያ ተገንጥላ ነጻነቷ ላወጀችው ሶማሌላንድ የመጀመሪያዋን የአገርነት እውቅና ከሰጠች በኋላ የሚደረገው ይህ ጉብኝት ለሞቃዲሾ ዲፕሎማሲያዊ ድጋፍም ሊሰጥ እንደሚችል ሮይተርስ ዘግበዋል። የእስራኤል ለሶማሌላንድ እውቅና ከሰጠች በኋላ ለሶማሊያ ያላትን ድጋፍ በድጋሜ ያረጋገጠችበት ቤጂንግ በኤደን ባህረ ሰላጤ ዙሪያ ተጽዕኖ ለማጠናከርም ትሻለች ተብሏል። ይህ ቀጠና ወደ ቀይ ባህር መግቢያ ከመሆኑም በላይ በሲዩዝ ካናል በኩል ወደ አውሮፓ ገበያ ለሚጓዙ የቻይና ንግድ ወሳኝ መተላለፊያ መስመርም ነው ተብሏል። ጠላቱን አምርሮ የሚጠላና ሚስጢር የሚጠብቅ ሰራዊት እየተገነባ ነው ሲሉ ጄኔራሉ ተናገሩ። ጄኔራሉ ለሰራዊቱ ጥብቅ ትዕዛዝ ያስተላለፉበትን ውይይት ከመከላከያ ከፍተኛ አባላት ጋርም አድርገዋል። ስብሰባው ኤርትራንም የሚመለከት ነው። የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጄኔራል በላይ ስዩም በመከላከያ አዛዥነትና ስታፍ ኮሌጅ ተገኝተው በወቅታዊ ጉዳዮች ዙሪያ ከሰልጣኞችና ከከፍተኛ መኮንኖች ጋርም ተወያይተዋል። አሁን ያለንበት ወቅታዊ ሁኔታና ቀጣይ ሊያጋጥመን ስለሚችለው ሁኔታ እንዲሁም ዘመኑ የደረሰበትን የጦር እድገት አብነታዊ ማሳያዎች በመጥቀስ ያስረዱት ጄኔራል መኮንኑ ወታደራዊ መሪዎች የሚተማመኑበትን ሰራዊት መገንባትና ማብቃት፣ የኃይል የበላይነትና የመረጃ ፍጥነት ማረጋገጥ እንደሚገባም አሳስበዋል። የስበት ማዕከልን ማንጠር፣ ጥምረት ጦርነትን መምራት መቻል፣ ሀገርን አብዝቶ የሚወድ ወታደርን መገንባት፣ ጠላቱን ለይቶ የሚያውቅና አምርሮ የሚጠላ ኃይልን መፍጠር፣ ሚስጥርን የሚጠበቅ ሰራዊት መገንባት ዘመኑ ይጠይቃልና እዚህ ላይ መስራት ለነገ የማይባል ጉዳይ ነውም ሲሉ አሳስበዋል። አሁን የደረስንበት አምስተኛው የጦር ትውልድ የሚመጥን ሆኖ መዘጋጀትም እንደሚገባ፣ አንድነቱን የጠበቀ ቆራጥ ዓላማውን ጠንቅቆ የሚረዳና ሀገሩን ከምንም በላይ የሚወድ አርቆ የሚመለከት ቀይ መስመሮችን አክብሮ የሚያስከብር አመራርና ሰራዊትን የመገንባት ስራ ማካሄድ በተለይ ለዘመናዊ ሰራዊት ግንባታ ሂደት ትልቅ ድርሻ እንዳለውም አብራርተዋል። ሀገሩን የሚወድና ተልዕኮውን ተገንዝቦ ተረድቶ በሚገባ የሚፈጽም ዘመናዊ ሰራዊትን እየተገነባ መሆኑን ያመለከቱት ሌተናል ጄኔራል በላይ ስዩም ከፍ ሲሉ የተባበሩት ዝርዝር እውነታዎችንም በመተግበር ይበልጥ ማረጋገጥ እንደሚገባም አስገንዝበዋል።
ከፍተኛ ባለስልጣኑ በገና በዓል ዕለት ተገደሉ። አረጋ ከበደ የፋኖን ሞት መቋቋም ተስኗቸዋል። አቶ አረጋ የሚተማመኑባቸው ከፍተኛ ባለስልጣናት በትናንትናው ዕለት ተገድለዋል። በደቡብ ወሎ ዞን የከለላ ወረዳ የሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ አቶ አሊ አህመድ የሱፍ በጫካ በተደራጁ ታጣቂዎች በተፈጸመ ጥቃት ሕይወታቸው ማለፉን የወረዳው አስተዳደር አስታውቀዋል። የወረዳው ኮሚኒኬሽን እንዳመለከተው አቶ አሊ አህመድ ሕይወታቸው ያለፈው ማክሰኞ ታህሳስ 28 ቀን 2018 ዓ.ም ነው ተብሏል። የወረዳው መስተዳደር ባወጣው መግለጫ ጥቃቱን የፈጸሙት አካላት በአማራ ሕዝብ ስም እየማሉ የውጪ ባዕዳንን ሀገር የማፍረስ ተልዕኮ ተቀብለው በየጫካው የተደራጁና የሕዝቡን ሰላም የሚነሱ አሸባሪ ኃይሎች ሲልም የገለጻቸው ታጣቂዎች መሆናቸውን ጠቁመዋል። አቶ አሊ አህመድ በ1977 ዓመተ ምህረት በከለላ ወረዳ 025 ተልተሌ ቀበሌ የተወለዱ ሲሆኑ በደሴ መምህራን ትምህርት ቤት ኮሌጅ በዲፕሎማ እንዲሁም ከቅድስተ ማርያም ኮሌጅ በትምህርት እቅድና አስተዳደር የመጀመሪያ ዲግሪያቸውንም አግኝተዋል። በመንግስት ስራ የረጅም ጊዜ ልምድ የነበራቸው ሟች ከግንቦት 20 ቀን 1997 ዓመተ ምህረት ጀምሮ በተለያዩ የኃላፊነት ቦታዎች ህዝባቸውን ሲያገለግሉም ቆይተዋል። አቶ አሊ አህመድ ህይወታቸው እስካለፈበት ዕለት ድረስ የከለላ ወረዳ ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ ሆነውም በመስራት ላይ ይገኙ ነበር። በወረዳው አስተዳደር በኃላፊው ሞት የተሰማውን ጥልቅ ሐዘን ገልጾ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው እንዲሁም ለስራ ባልደረቦቻቸው መጽናናትን ተመኝተዋል። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የነበሩን መረጃዎች ይህንን ይመስላሉ። በሌላ መረጃ እስከምንገናኝ ቻናላችንን ሰብስክራይብ በማድረግ እንድትቆዩ እየጋበዝን ቸር ቆዩ እንላለን።